በሰባተኛው ጠቅላላ ምርጫ ኢትዮጵያ ብቻ ሳትሆን አፍሪካም ድምጽ ሰጥታለች ብትባሉስ? የገን እንዴት ሆነ? የአፍሪካ የነጻነት ፋና ወጊዋ ኢትዮጵያ እስከ እኩለ ሌሊት በጽናት የቆሙ ዜጎቿን ይዛ ለአፍሪካ አዲስ የዲሞክራሲና የዲጂታል ምርጫ አሰራር ምዕራፍ ከፍታለች። ይህ የቀድሞ ኬንያው ፕሬዝዳንት ኡሁሩ ኬንያታ የአፍሪካ ህብረትን የምርጫ ታዛቢ ሪፖርት ሲያጠቃልሉ የተናገሩት ሀቅ ነው። የምስክርነት ሰባተኛው ጠቅላላ ምርጫ በኢትዮጵያ የፖለቲካ ጉዞ ላይ ያለውን ታሪካዊ ቦታ በጉልህ የሚያሳይ ማህተብ ተደርጎ የሚወሰድም ነው። ምርጫው የዜጎች የሉዓላዊነት መገለጫ ከመሆኑም ባሻገር ኢትዮጵያ በዲጂታል መሰረተ ልማትና በተቋማዊ ሪፎርም ያሳየችውን መሻሻል ለዓለም ያሳየችበት መድረክ ሆኗል። የአፍሪካ ህብረትና የምስራቅ አፍሪካ በየነ መንግስታት ኢጋድ የምርጫ ታዛቢ ቡድኖች በጋራ የሰጡት ጋዜጣዊ መግለጫ የምርጫ አፈጻጸሙን ተአማኒነት ያለውና የዘመነ ሲሉ አወድሰውታል። የአውሮፓ ህብረት ደግሞ አፍሪካ በአህጉር ደረጃና ኢጋድ ቀጠናውን በመወከል ያካሄዱትን የታዛቢነት ሚና ወሳኝ በማለት እውቅና ሰጥቶታል። ይህ ለኢትዮጵያ ብሎም ለአፍሪካ ምኗ ነው? ተራ ምስክርነት ወይስ? ቆይታችን ለዚህ መልሳለሁ። የሰባተኛው ጠቅላላ ምርጫ የተካሄደው ሀገራችን ሰፊ የፖለቲካ ሽግግር፣ የሀገራዊ ምክክር ሂደትና የተቋማት ማሻሻያ እያደረገችበት ባለችበት ወሳኝ ወቅት ላይ ነው። በዚህም የዘንድሮ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ በተሰጠው ስልጣን መሰረት መዋቅራዊና ቴክኖሎጂያዊ ማሻሻያዎችን በተግባር ያሳየበት ትልቅ ምዕራፍ ሆኗል። በታዛቢነት የተሳተፉት የሀገር ውስጥም ሆኖ የውጭ አካላት የብሔራዊ ምርጫ ቦርድ ተቋማዊ አቅሙ ከቀደሙት ጊዜያት ጋር ሲነጻጸር እምርታዊ ለውጥ ያሳየ መሆኑን በአንድ ቃል ተስማምተውበታል። የአውሮፓ ህብረት ዲፕሎማቲክ ሚሽን በኢትዮጵያ በሚገኙ የካናዳ፣ የኖርዌይና የስዊዘርላንድ የዲፕሎማቲክ ሚስዮኖች ጋር በመተባበር ባወጣው መግለጫ ለኢትዮጵያ ብሔራዊ ምርጫ ቦርድ ምስጋናውን አቅርቧል። የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ እንደ ዓለም አቀፍ ታዛቢዎች የተጫወቱትን ሚናም የአውሮፓ ህብረት ወሳኝ ብሎታል። የኢትዮጵያ ምርጫ ቦርድ ያሳየው የአደረጃጀት ብስለትና የቴክኖሎጂ ባለቤትነት ምርጫው በሰላም እንዲጠናቀቅ ከማድረጉም በላይ የዜጎችን እምነትና ተሳትፎ ለማሳደግ እንደቻለ ታዛቢዎች ተስማምተውበታል። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የተመራው የአፍሪካ ህብረት ታዛቢ ቡድን በምርጫው ዕለት የታየውን የዜጎችና የተቋማት ስነ ምግባር በአድናቆት አንስቷል። ዜጎች እስከ እኩለ ሌሊት ድረስ በመታገስ ተሰልፈው ድምጽ ለመስጠት ያሳዩትን ቁርጠኝነትንም አድንቋል። የምርጫ አስፈጻሚዎችና የፖሊሲ አባላት ያሳዩት ገለልተኝነት፣ ሙያዊ ብቃትና ተደራሽነት ለሂደቱ ስኬት ስንቅ መሆኑንም ገልጿል። በምርጫ ጣቢያ የታዩ ረጃጅም ሰልፎችን ከግምት ውስጥ በማስገባት ምርጫ ቦርድ የድምጽ መስጫ ሰዓቱን ለ6 ተጨማሪ ሰዓታት ማራዘሙ መራጮች እንዳይገለሉ ያደረገ ጥበብ የተሞላበት ውሳኔ መሆኑንም አረጋግጠዋል። የሀገር ውስጥ ትልቁ ጥምረት የሆነው የሲቪል ማህበረሰብ ድርጅቶች ህብረትም ሀገራዊ ምርጫውን ከ2500 በላይ ታዛቢዎችን በማሰማራት ሂደቱን መከታተሉን ገልጿል። ምርጫ ቦርድ ጊዜያዊ መረጃ መከታተያ ክፍል በማቋቋም ከመስክ የሚመጡ መረጃዎችን ወዲያው በመተንተንና ምላሽ በመስጠት ረገድ ያሳየውንም ብቃት አበረታች ብለውታል። የዘንድሮው ምርጫ በበርካታ መመዘኛዎች በርካታ አዳዲስና ዘመናዊ አሰራሮች የተጀመሩበት በመሆኑ የብዙ መጀመሪያዎች ምርጫ ወይም አን ኤሌክሽን ኦፍ መኒ ፈርስትስ በሚል በአፍሪካ ህብረት የታዛቢ ቡድን ተወድሷል። የሀገር ውስጥና የውጭ ታዛቢዎች በጋራ የመሰከሩት ይኸው እውነታ ኢትዮጵያ በአስተማማኝ ሁኔታ የዲሞክራሲ ተቋማቶቿን እየገነባች መሆኑንም ያረጋግጣል። በቀድሞው የኡጋንዳ ምክትል ፕሬዝዳንት ዶክተር ስፔሲዩዛ ዋንዲራ የሚመራው የኢጋድ ታዛቢ ቡድን ምርጫ ቦርድ ለተፈናቀሉ ወገኖችና ለሀገር መከላከያ ሰራዊት አባላት ልዩ የድምፅ አሰጣጥ ስነ ስርዓት መዘርጋቱን የአካታችነት ማሳያ ነው ብሎታል። ምርጫ ቦርድ ራሱ ባበለጸገው የዲጂታል መራጮች ምዝገባ ስርዓት ከ5 ሚሊዮን በላይ ዜጎች ብሔራዊ መታወቂያቸውን በመጠቀም ካሉበት ሆነው በኦንላይን እንዲመዘገቡ ማድረጉንም በአድናቆት ነው የገለጸው። በምርጫ ቦርድና በኢትዮጵያ የመገናኛ ብዙሃን ባለስልጣን ትብብር ለ66 የብሮድካስት ሚዲያዎች በጣ ግልጽ የሆነ የነፃ የቅስቀሳ አየር ሰዓት መሰራጨቱንም በአዎንታዊ አንስቶታል። ቦርዱ ለ114 የሲቪል ማህበረሰብ ድርጅቶች የፋይናንስ ድጋፍ በማድረግ በአጠቃላይ 169 ድርጅቶች ሴቶች፣ ወጣቶችና አካል ጉዳተኞችን ማዕከል ያደረጉ የመራጮች ትምህርት በስፋት እንዲሰጡ ማድረጉንም እንደ በጎ ጅምር ወስዶታል። ይህ ብቻ አይደለም። ታዛቢዎቹ የምርጫውን ስኬት በሙሉ ልብ ከመሰከሩ በኋላ በቀጣይ የኢትዮጵያን የምርጫ ስርዓት ይበልጥ ለማሻሻል የሚረዱ ምክር ሀሳቦችን ሰንዝረዋል።
በአሁኑ ወቅት በአንድ ምርጫ ጣቢያ የተመደበው 1500 መራጭ እጅግ ከፍተኛ በመሆኑ የስራ ጫናን ለመቀነስና የድምጽ ሚስጥራዊነቱን በተሟላ ሁኔታ ለመጠበቅ የመራጮች ቁጥር በአንድ ጣቢያ ወደ 1000 እንዲቀንስና የጣቢያዎች ቦታ አመራረጥ ይበልጥ ወጥ ይሁን የሚል አስተያየትም ሰጥተዋል። በጸጥታ ስጋት ምክንያት ድምጽ ባልተሰጠባቸው በጣም አነስተኛ የምርጫ ጣቢያዎች ቦርዱ ሁኔታዎች አመቺ ሲሆኑ ሂደቱን በፍጥነት ሁሉን አቀፍ እንዲያደርግም አሳስበዋል። ታዛቢዎች በሴቶች የተሳትፎ ደረጃ ላይም የማሻሻያ ሀሳብ ሰጥተዋል። ምንም እንኳን መራጭ ሴቶች 46 በመቶ ቢሆኑ በእጩነትና በምርጫ ጣቢያ ስራ አስኪያጅነት ያላቸው ድርሻ ገና ዝቅተኛ በመሆኑ የፖለቲካ ፓርቲዎችና መንግስት ልዩ ድጋፍ በህግ እንዲያካትቱም መክረዋል። የሳይበር ደህንነትና የመረጃ ጥበቃ ስርዓቱም ላይ እንደዚሁ ከመነሻው ጠንካራ እንዲሆንና ከዋናው ቢሮ እስከ ክልል ጣቢያዎች ያለው የመረጃ ፍሰት ወጥ እንዲሆን አሳስበዋል። የዘንድሮው 7ኛው ጠቅላላ ምርጫ ኢትዮጵያ በዲሞክራሲ ግንባታ ሂደት ውስጥ ትልቅና ተስፋ ሰጪ እርምጃ መራመዷን ያሳየ ነው። ታዛቢዎች እንደገለጹት የተመዘገቡት የቴክኖሎጂ ፈጠራዎችና የዜጎች ፍጹም ሰላማዊ ባለቤትነት ስሜት ለቀጣይ ሀገራዊ ምክክርና ሰላምና ግንባታም ጭምር ትልቅ መሰረት የሚጥሉ ናቸው። ይህ ምርጫ ኢትዮጵያ ለአህጉሪቱ የምታበረክተው ሌላው የአመራር ብቃት ማሳያ ነው። አሁን የሚቀረው የፖለቲካ ፓርቲዎችና አሸናፊዎች ይህንን የህዝብ አደራና የሰላም ፍላጎት ተቀብለው በውይይትና በአካታችነት ሀገራችንን ወደ ላቀ የብልጽግና ምዕራፍ ማሸጋገር ነው።